ሞራልን ጭፈራው ቢልበሽ ክትሁን ይብረቀቅ ጥለቱን ዛሬ ካለበሹ ምሽናይ ነው በቱን መጣላት እኮ ተጣሉ ግን ቂጡን እኔ ነኝ ሞጋው ያማችኋል ወይኔ በቃ ወንድ ማጣት ያ ሁሉ ነገር እያለ ያማል ቃስ ብላ አትሄድም እንዴ ምንድነው አንተ እየወጣችሁ መጥተት ምንድነው አፈሳ ወጣት እየታፈሰ አሮጥም እንዴ ስንት አመት ሮጥኩኝ ስንት አመት እንዴ አገሬን አስጠራለሁ ለነሱ የሮጥኩትን ሩጫ ብሮጥም አሮጥም የመጣ ቁም እንዳታ ትበላሻል ኧረ ጭራሽ ላይ ስለሆነ ነው እንጂ ሽንኩርቱ ከ5 ብር አይቀርም ያውነት ወይ እኔ ወጣምሻ ከሩ ነው እየሮጠ ያዛቸው ጭራሽ ጠምደት አርሰባችኋለሁ ይሄ ነው እንደሚይዘው ጭራሽ ቦትሷል በዚህ ኑሮ ውድነት እንኳን ታፊሺ እንደውም ቀልያለሁ በሽንኩርት አርዋጋም እንኳን ሽንኩርታም ያረ መጣው ዛሬ ነኝ እኔ ምሳም ጋብዘው ማናችሁም እጄ እንዳትይዙኝ ያመራራ ምንድነው አንቺ ምንድነው እዛ ጋር ዱርዮች አሉ በእናትህ አሳልፍ ለስልክ እንዲወስዱብኝ ምን አገባኝ ሌባ ደግሞ በዚህ መጣችሁ በዚህ ሻሻ ቆዳ ቀይረሽ ነው ወረዘ ይጂ ያክሽ ሌባ ሂጂ ምን ትመስላለች በእናትህ አንዷ እየለከፈችኝ እኮ በእናትህ እዚህ ቆይ በእናትህ መልሽ ይለውልህ አሁን ባንተ ምክንያት ቢደፍሯት ተመለሱ ወንድሜ እገዛት ነይ በእናትሽ አንቺ ነይ አስኩን ነይ ማን ነው እዛ ጋር ያስቸገርሽ ምንድናቸው ወንድ የለም ነው አገሩ ነይ እባክሽ ዝም ብለሽ ምንድነው እነዚህ ናቸው ያስቸገሩሽ ሂጂ አንቺ እዛ ጠለሱ ጋር ጠብቂኝ ወንድ አያውቁም ምንድነው እናንተ ጉልበታችሁን ታሳዩ ሴት ጋር ነው እንዴ ምንድነው አንተ ጸጉርን ይዤ እንደ ጅራፍ እንዳላ ነው ጋር አንተ ዝም ብለሽ ሄርባ ካንተ ባበጠ መሰለ እንዴ ድንችም በሹካ ነው የሚነሳው እባክህ የምትናገሪው ነገር አስተካክል ማለሽ የመጣላት ማን ፈልጋችሁ ነው እንዴ አንተ ማን ነው የሚጣለው ወይ እዛ ጋር ወርተን እንጣ እዚህ ሰው ያገራግረናል ነው በዛሽ ገባ ብለን ነው ቀያስ ጋር ነው ሎኬሽን ልከን ምናምን ነው ወራን ቆይ ያገኛለሁ በእናትሽ ፊክስ አረኳቸው እኮ ትንሽ አስቸገሩ እንጂ አረ በፓስታ ውሃ ነበር ፊቴን የታጠብኩትና ለዛ ነው ገርጥጬ ነው አሁን ስለጎዷቸው ማለት ትልቁ ትንሽ አስቸገረኝ ግን እሱ ፊክስ ስላደረኩት ሰፈር ቀይር እሺ እንዳይከሱሽ በእናትሽ እኔም ሌላ ጣጣ ውስጥ እንዳይከቱኝ በጣም ኃይለኛ ናቸው እሺ ድሮ ምን መጥፋዬ ሴት ነው አውቀዋለሁ እቺ ከርከሮ የመሰለሽ ልጅ በእናት አርፌ መንገዴን አልሄድም ነበር እንቻ አደጋችሁ እኮ አቤት ሰፈራችን አንተ በስንት አመታችን ፏ ብለን ቀረን አዎ አበደውና አዲስ አበባ ውሃ በቃ ይከበር አንገት ስበሪ ምንድነው ያው ለምንድነው አንገቴን በሰፈር ተወልጄ ባደኩ በሰፈር ካቦሱ ነው ይሆነ አይምን ካቦሩ ጠርቼ ነው ማውራ ከፈለክ አረ እባክሽ መተሻል ማን ሊመታኝ እኔ እሱ ከመታኝ ቁጭ ብዬ ነው የምሸነው ተወልጄ ባደኩ በሰፈር እንደዚህ አንድ ከመታኝ ቁጭ ብዬ ነው የምሸነው እዚህ በቃ ይመታል አንዴ ብለው ሰው እንደዚህ የምታስጨንቀው እዚህ ሰፈር ሰው የምታስጨንቀው ምን ነው በእናትህ አንተ ለዚህ ጀመር እዚህ ሁሉ ጉድ ያስገባኝ በእናትህ ዝበል ውሻ እሺ በልቱ ልበል እስኪ ሰው እያየ ሊፋሩ ከመጣ በዛው ላንቀበሩ ሶፍት ይዛል በቃ ቀዝም ብለሽ በቃ ይገቡበት ሰላም ጤና ይስጥልኝ ከሳቶች አክም ቤት ነበር የምንመጣው እዚህ ቤት ሾው ታሟል የሚባል ስልክ ተደውሎልን ነበር ምን ባክ እኮ ሁለት ሳምንት በቃ ያቀረብልነት ሁሉ እየበላ ያሽተተ ነው የሚመልሰው ኦኬ አይበላም ምግብ በቃ ያሽተተ ተመርሶ ስለሚሆን ምናልባት እስኪ ምግቡን እንየውና መድኃኒት አዝለታ እሺ እንካስቲ ያው ይሄን እኮ ነው አልበላም ያለው እንዴ ጋሺ ምን ሆንክ ይወር ደሞ ዜና ይወበካል ኧረ አንተ ቀልደኛ ነህ ለኔ ነው አይደል ኧረ ውሻው ምግብ ነው አልበላም ይሄን ነው አልበላም ያለው ኧረ ጋሺ ውሻውን ቼክ አድርጋችሁታል ቼክ አድርገናል አንበሳ እንዳይሆን የምታሳድጉ ጋሺ ኧረ አንተ ቀልደኛ ነህ ኧረ አንዴ ያዙልኝ ጋሺ በእናታችሁ አንዴ ለምናችሁ አንዴ ብቻ ለምናችሁ ምንድነው ተነስ እንጂ ትርፎ ቦታይላችሁ ውሻ አርጋችሁ አርጉኝ እና ከሳሉ ሽንቴን በሰዓቱ ወጥቼ ይሸናሉ ተነኮ ነው ራሱ ካዘዛችሁኝ አንዴ ገድዬ ነው የምመጣው ጋሺ በእናታችሁ ይኸው ሽሮ ከመብላት ያንጻር ማለት ነው ውስጥ ባቄላው ሊበቅለው ጋሺ የሆነ ነገር ማርጉልኝ እንዴ አንተ ትቀልዳለህ ኧረ ምን ነው ጋሺ እንኳን ስጋ የስጋ ዘመን ለራሱ የለኝም እኮ ካየው ስንት ጊዜ አንዴ ያዝልኝ ማለት ነው ጋሺ መርመሪያ እንጀራ አለኝ እኔ እንጀራ ሚዘን ወረ ሆነ ጋሺ በእናታችሁ ጾም ለራሱ ጾም ያለ ራሱ የውሻው ምግብ ነው የውሻው ምግብ እኮ ነው እሱ ኧረ ይሄ ውሻ አይደለም ጋሺ አይ እርሶ ነው ተሻ ጋሺ ይሄን እየሰደብከኝ ነው ይኸው ጋሺ ጓደኛዬ ለራሱ በምግብ ማጣት የተነሳ ሆስፒታል ተኝቷል ይሄንን ባንዴ ሂጂ አንድ ባጎር ሰው ቀጥ ነው የሚለው ጋሺ በእናትህ ይሄን ተናገሩ ወዴ ነው የምትሄደው ውሻችንን ከመው እንጂ ታሟል እኮ አትይው ጋሺ ራሴ ልከነበር መጀመሪያ አረ ማን የሚበላ አንዴ እንዴት አባቷ ነው የምታምረው አረ ኪላ ተስተረስተረስ እንዴት አባሽ ነው የምታምረው በእናትህ ስልኬ ልስጥሽና ደውይልኝ እየወገቢ እየጫማኝ እየንተሬን ምንድን ነው የምትላጨው በእናትህ አንቺን ብለን አረ ነው ለሴልሽ ክብር የለም እንደናዝም ባንቺ ሸረሪት ቀንጥሎ ነው እንጂ ያበደ ሞዴል ነበርሽ እኔ ሴቶች በሲኖ ተጭኖ መተው ነበር የሚሾፍ ዘመይ በእናትሽ ትቆራለሽ ምንድነው ማየው የምራችሁ ነው
ናስካተ ምንድነው? አረ በቃ ማለፍ ያጣን። እኔ ወንዱ ዘንድሮ እኮ ፈልቶበታል። በቃ እኔንማ እንደዚህ አድርገው ነው ቂጤን የመታኛውን በዚህ ጋር ስናልፍ። የምርሽ ነው? እንደኔ ቆንጆ ብትሆን ማይቺ ልጅ በቃ ይገሏታል። ጭራሽ ሱሪ አድርጋ እኔ ሱሪ አባርግ አስገድደው ነው የሚደፍረኝ እንዴ? ህግ ባለበት ሀገር ሴት እኮ መብት ናት። ሴት እኮ ኑሮ ናት። ባለጌ ኑሮ አይደለም እንዴ? መኖሪያ ነጣ እንዴ በሰፈራችን? ወንድሜ ሰዋው በቃ በጣም ወዳለሁ፣ አዝናለሁ። በገነት እንገናኝ። ወደ ዘይታችን ደግሞ ያታፍረ ይሄ ተረከመ ሽማግሌ እኮ አስቸገረ። ጎረቤት ነው ገለባ ነው ይሄ ሰውዬ እንዴ? አራት አበድረኝ እንጂ ሚስትህን አበድረኝ ነው እንዴ ያልኩት። ይሄን ያህል ተሸማቀቅኩኝ እኮ እንደዚህ ለመጠየቅ። ዛሬማ ሂጅ ጉድ ነው የማየው። እስኪ እናየዋል። ሰላም ዋሉ ጋሽዬ፣ ሰላም ዋሉ። መጣ እንደ ጠለሳ ከልጆ ቆዳ ነው ጭራሽ ደግሞ አይንህን በጨዋት ነው መጣ። ከልጆ ቆዳ ነው እንዴ ሰሩት። ወንበሩ አይንቀሳቀስም። እንዴት ነው ጋሽዬ? የኔ ጣፋጭ ምን አገባ? ይናፍቁኛል እኮ። ምን አገባ? ያው ስለሚናፍቁኝ ነው ጋሽዬ። ልጆቹ ደህና ናቸው? እነዛ ታባይ ልጆች? እሺ ምን ፈልገህ ደግሞ መጣህ? እንደው ጋሽዬ እንደው የሆነች ነገር ፈልጌ ነበር። ምን? አራጣ ፈልጌ ነበር። አሁን ጨምሬ ነው የምሰጣችሁ ጋሽዬ። እናቴ ምን አራጣ ፈልጌ ነው። የባለፈውን መች ከፈልክና ነው ደግሞ አሁን አራጣ የምትለው? ጋሽዬ የእውነት አሁን 1 ሚሊዮን ብር አሸናፊ ለሆነ አይንህን ሳላወጣ ነው። ምንድነው ጋሽ 1 ሚሊዮን ብር አሸናፊ ለሆነ ነው። አይሰሙኝም እንዴ? ቆይ እስኪ አንተ እንደው ማን ይሙት 200 ብር አይተህ ታውቃለህ? 1 ሚሊዮን ብር አይደለም ጋሽ። ይሄን እንዳያዘጋጀውን ቻሌንጅ አልሰማሁም አይሉኝም መቼም ጋሽ። ከ250 ሺህ ብር እስከ 1 ሚሊዮን ብር አሸናፊ የሚያደርግ ቻሌንጅ ተጀምሯል። እሱም የሚሆነው ደግሞ የፈለግከውን አይነት ታለንት ይዘህ መተህ ስትፈልግ በስክስታው፣ ስትፈልግ በድምጽ፣ ስትፈልግ በፈን። እኔ ደግሞ ታቁኛላችሁ በፈን የታወኩ ነኝ። 1 ሚሊዮን ብር አፍሼ መጥቼ ላንተ ነው መሰጠት። የእውነት ጋር ከኛ የሚጠበቀው የሚሪንዳን አካውንት ታግና ሜንሽን በማድረግ ቪዲዮ በተለያዩ ሶሻል ሚዲያዎች መፖሰት ነው። የሰው ሁላ ልጅ ይኸው ሚሪንዳ ቻሌንጅን ተሳትፎ ቤተሰቡን ይጦራል። ያንተ ልጅ ቁጭ ብሎ አልጋ ያሞቃል። ታነስና ስራ በልሽ አሁን ይርጣ እንዳንተ የበሰበሰ ልጅ አንተ ቅልል አለኝ እኮ በእናትህ ይገርማል። አንተ እንደዚህ ቀይነህ ነው በእናትህ አንተ ራስህ ረጅም መሰልከው። ኧረ ወይኔ ጀስቲን ቢበር ለኮንሰርት መጥቶ ነው በሉኝ። ጀስቲን ቢበር ነሽ አብራ እኔ እኮ አድናቂሽ ነኝ እኮ። ማዲያት የት አለ? አንተ አብረን ስንገባ የነበር ጓደኛዬ ነህ። አንተ በድምጽህ ነው ያወኩት። ተላልፈን ነበር እኮ ቅድም። በጣም አንተ ይገርማል። አልከፋፈራችሁም ሴትዮዋ ጋር በጣም አንተ እኔማ እድፌ ሙሽልቅ ስታረቀው አፈርኩኝ። የሆነ አፈርኩ አላፈርክም? ቅልልን ያልኩ እኔማ ለሻወር ስወጣ አንተ ጋር እንደዚህ ሸቀዎቹ በአራት ባካፋ ነበር እድህን ይዛቆ ሲሆን ያው ሙጭራ ላይ ይሽምሽጣ ባንቺ ድፍ እኮ የቀበሌ ቤት ተሰርቶ ነበር እዛ የዚህ ያክል ደግረተ ወንድሜ ትንሽ እንትን አትልም እንዴ? ያንተም ብዙ ነበር። አሁን እኮ ግን ወዛችን መጣ እኮ አንቺ ወዛችን መጣ እኮ። አንተ ፈረንጅ ነው የመሰልከው እንዴ? እኔ እኮ ጠረጥራለሁ። በውጭ እኮ የሆነ ዘር አለብኝ ወንድሜ። ግን ወዛችን መጣ። አሁን ብሩ ብቻ እኮ ነው የቀረን። ብሩ በቃ እሱ ነው የሚያስበላን። ለሱም ደግሞ ያበደ መፍትሄ አለ ቅመሜ። ኧረ እባክሽ እናቴ ትሙት ምን አለ? የዱባዩ ትሬነር ኤቢ ማርሻል አባት የቴሌግራም ቻናሉ ከ100,000 በላይ ሰብስክራይብ እንዳለፈ የ5 ሚሊዮን ብር ሽልማት አዘጋጅቷል። 5 ሚሊዮን ብር እናቴ ትሙት። ከኛ የሚጠበቀው የኢንስታግራም እና የቲክቶክ አካውንቱን ፎሎ እያደረግን ቴሌግራሙ ላይ ቁጭ ብለን ከ100,000 እንዳለፈ ብራችንን ብቻ መጠባበቅ ነው። 100,000 ሲያልፍ ይሰጠናል። 100,000 ሲያልፍ በቃ 5 ሚሊዮን ብራችንን ቴሌግራም ላይ ቁጭ ብለን መጠባበቅ ብቻ ነው። የት ነው የምናገኘው? ሊንክ ባዮ ላይ ሊንክ አለ። እሱን ተጭነህ ገብተህ ጆይን ብለህ መጠባበቅ ብቻ ነው ቅመሜ። አይ ወዛችን በጣም የወረዛ አባቴ የደርግ ወታደር ነበር ነው የምልሽ። በአራት ባቄላ ነበር 6 ጥላት የሚማርከው። እንኳን አንቺን በፍቅር ማንበከ ቀርቶ አይደለምና መዘብዘፊያ ለራሱ ቤት ጋሻ ነበረ። መዘብዘፊያ አድርገን ነው አሁን በኋላ ሳይሻልስ። ወይኔ ጉዲ! እዛ ጋር የቆመው ልጅ በጣም ግብዳ ነው። ካንተ ጋር ሳይኝ ያ ጀግና ልጅ ወታደር ልጅ እንኳን እንደዚህ ነው ያጂ ነይም ብለሽ በኔ ነው። ኧረ ተው! ምንም የሚያመጣው ነገር የለም። ምንም አይፈጠርም። በቃ ዝራፍ ምን ሆነ ነው? ዝም ብለሽ እንዴ የኔ ፍቅር ገፋውሻ። ስቆጣ እኮ እንደ ነብር ስለሚያደርገኝ ስለምነፋፋ እኮ ነው። ይሄ ሽንታም ገድዮ ነበር። ይኸው እኔ የምልሽ ማለት እዚቹ ጠብቂኝ። የሆነች ስጦታ ይዤልሽ ሽምጣሽ። ሂጂ ዛቀሽ አንድ ፓስታ 300 ብር። ጉድ እኮ ነው እንዴ! ሲያዩ እኮ እንደዚህ መበላ መስለኝ። ረባለው አበላል። ይሄ ኑሮ ድነት እኮ ገና እርስ በርስ ሳያበላላን አይቀርም። ህሊና ከሌለ ናና ብላ ይሄንን ሹካን ስጪ ጉሮሮ ስከተልህ ያኔ ሁለተኛ የለም በድበኝ እንዴ! አንተ አፈታም እንዴ! ታኩሬ እኮ በጣም እኮ ነው ማደንቅ። እንዴት ነህ? ሰላም ነው? እንብላ አይባልም እንዴ? ሳልጠራ ኧረ ቆይ ምን ነው ጎርተ ያንካለ በቃ መጀመሪያችን ተጣጣው የኔ አባት ላጉርስ እንዴ? ሳልጠራ በላብኝ። እኔ ለራሱ እኮ አልበላሁም ነበር። በጣም ትበላለህ። በቃ እንደበላህ ክፈለው፣ እንደበላህ ክፈለው። አስተናጋጅ እኔ አልከፍልም። እራሱ እንደበላህ እራሱ ይክፈል። ለካንነን ጉረሶች ሙሉ ስምንት ብሎ ነገር ሙሉ ስምንት ገሬ ሽፈራው ሞተበት። ምን እንደምን በቃ ሌቴ ላይ ያሉት 2 ፍሬዎች በቃ ስራ ቆመዋል። ፍሬዎች ስራ ቆመዋል። ምንም እንዲቆም አያደርጉትም። ኃይል ያጠራ ጭራሽ
ይሄ ሙሉ ብልት እንዳለ መቀየር አለበት። የእውነትን ኢመርጀንሲ ያዝጀላለው ቶሎ ግባና ሰርጀሪ እንስራ። እሺ ዶክተርዬ በጣም ለምስጋና ነው የመጣሁት። በጣም ላመሰግን። ምን አረኩኝና ነው? የኔ ታካሚ ነበርክ እንዴ? በደንብ እንዴ አላስታውስም ዶክተር። ገዛብኝ አላስታውስም። ምንድን ነበር ያለው? የዛሬ ወር ብልቴን ይቀየርልኝ። ወይ 00 ፍሬ ያረኩልህ። ላንተ እኮ ግንድ እኮ ነው የተከልኩልህ እኮ። ምንም ነው የማይበርደው እኮ እንዴ። በጣም የሚገርም ሲነሳ ብሶ አዎ እንዴ እንደ ፕሌን እንደዚህ ቆም ነው። ኧረ ያበደ ነው። ሚሳኤል ነው በእኛ እንዴ። በጣም አሪፍ ነው እንደዚህ ማመስገን ለራሱ። ግን የሆነች ነገር ነበረ። ምን ጎደለ? እንጃ ግን እንትን በቃ ሲሻና አንዱ እግሬ ብድግ ይላል። ኧረ እባክህ አንድ እግሬ እንደዚህ ብድግ ብቻ ይላል። በቃ አንዱ እግሬ። በጣም ይቅርታ ወንድም፣ የህክምና ስህተት ስላለ ነው። ፍሬውን ስቀይር የውሻ ነው ያደረኩልህ። በእናትህ የውሻ ነው ቀይር ዘረሳ እና ይገርምሻል፣ ብሬ በዝቶብኝ እንደ ድመት ቆፍሬ ነው የምቀብረው ነው የምልሽ። ናሳ ላይ 4ኛ ፎቅ ጀምሬ 5ኛ ልጨርስ ነው። እሱ እንዳለቀ ወስድሻለሁ እዛ። እሺ። እና እንትና ደብረ ዘይት ደግሞ የቤት እርባታ አለኝ። ቃስ በቃስ ሁሉንም አሳይሻለሁ። ሀብተ ዘይት ነው። እና የኔ ቆንጆ አንድ ነገር ልነግርሽ አስብኝ ነበር። ነገ ቤት ልምጣ? ያ የተረገመው ወንድምሽሳ የለም እንደቱ። እሺ እና ደህና ደህና። እሺ ደህና ቤት የኔ ፍቅር ዛሬ ላንቺ ያለኝ ሰርፕራይዝ እጅሽን ስጪኝ የኔ ፍቅር። ይሄንን ህይወት አብረን እንድንኖርና ዓለሜን በሙሉ እንድታሳምሪኝ እስካሁን ስጓጓ ነበር። ከዚህ በኋላ አብረሽ ልትኖሪ ቃል ትገቢልኛለሽ የኔ ፍቅር። ምንድነው ዛሬ እጅሽ አከረስ? አልታጠብሽም እንዴ ወይስ ከስራ ላይ ነው የመጣሽ? ወንድሜ ተሳሳት። ጎረቤት ገባው ይመስል ዛኛው ቢት እኮ ፍቅረኛ ይኖራ ተሳሳት። አባቴ አረ ይቅርታ ወንድሜ፣ አይደለም እናቴ፣ አይደለም እኔ አይደለም ፊልድ ዶር ስትለኛ ነበር በጓሮ እንዴ እናቴ ተሳስቼ ነው። ሲጀምር የቃቃ እኮ ነው፣ ቃቃ የተጫወትን ነው። አብሮ አደግ ያር ልጅ እንዴ አልበጣም። ሁለተኛ እናቴ አረ ወንድሜ ጉራረኛ። ቆይ አንተ እንደ ጓደኛ የምትጠቅመኝ መቼ ነው? እንዴት እንደዚህ ብለህ ታዋርደኛለህ? የሀብታም ልጅ ነው ያልኳት። በቃ አባቱ 4 ህንጻ ብቻ ነው ያወረሰው። ምንድነው 4 ህንጻ ያወረሰኝ? አናጺ አይደል እንዴ? 2 መዶሻና 1 መጋዝ አይደል እንዴ ያወረሰኝ? የሞተው ያማል እንዴ? አንተ በእናትህ በቃ ሴት ልጅ አለው ሲባል ነው የምትወደው። ለራሴ ምንድነው ያለው? ለራሴ ያለብኝ ችግር አይበቃም እንዴ? ዝም ብለህ አንተ መልክ እየሰራህ ነው። ቁርስ በልቼ መሳም አልደግም። ልጅ ደግሞ ቁማ እያየች እኮ ነው። ፈረንጅ ጋር ታጣበሰኛለህ እንዴ? በቃ ዝም ብለህ ትበላት። እዚህ ጠብቀኝ። የምን ትተህ ነው? እኔ እንደው እንዳሉ እየሰራሽ እንጂ አንተ ምንድነው? በቃ ልነግርሽ አልችልም። የሲሚንቶ ፋብሪካ ወደ 8 አለኝ እንዳለ 2 የህንጻ መሳሪያ አለኝ። ሀብቴን በቃ መቆጣጠር አቅቶኛል። ማኔጅ የሚያደርገኝ ሰው ነው የምፈልገው። ወይ እኔ እሰራለሁ። ምንድነው የቀን ስራችን አይደል እንዴ? አንተ ውሻ ጭራሽ ወዛደር ሆነ ነው። ወዛደር እኮ አይደለም የኔ እናት። አንተ የሥራ ፍቅር እኮ ኑሮኝ እኮ ነው። ወዛደር ሆኜ እኮ አይደለም። ካሁን ባላ ጠግቢ እንዳድስ በቃ እንደምታስቢው አይደለም። እሺ ያመጣሁልሽ ስጦታ እንኳን ቢያንስ ተቀበይና ከዛ ከኬን ያመጣህልኝ አይደለም። ከኬን አይደለም። ይኸውልህ ለአንቺ የሚገርም ኢንፊኒክስ ሆት 16 ፕሮ ፕለስ ይባላል። አዲስ የመጣ ያበደ ስልክ ነው። የአይ ፊውቸሩ በቃ አትጠይቅኝ። ፎን የሚያደርግሽ እኔ ለራሱ ባለሀብት ነው የሚያስመስለኝ። ከካብኔ በጣም የሚገርም ስልክ ነው። እኔ ካሪው ጂቢው በቃ ትወጪዋለሽ። አሁን አንቺ እንደዛ ከሆነ ነው። እሺ ጠብቂ በቃ እኔ ደርሼ መጣሁ። እሺ ወይኔ ስልኬ። እኔ እኮ አንተ እኮ እኔ ጓደኛዬን ምንድን ነኝ? እኔ እኮ ወላጅ እናትና አባቴ እኮ ነህ። ማነው አሁን እስኪ ግማሽ ስጋ የሚጋብዘው? እኔ ኩላሊቴን ልስጥህ ምን ልስጥህ? እኔ እናቴ ተውት። እኔ ኢትዮጵያ ውስጥ እኮ እንዳንተ አይነት ጓደኛ የለኝም። ተው አይዞህ። ለማንኛውም እኔ ፈጣሪ ያኑርልኝ። እንዳንተ አይነት ጓደኛ የት እንደማገኝ እኔ ፈጣሪ ይስጠኝ። አይ ነው አውቃለሁ። ለማንኛውም ጓደኝነታችን እዚህ ጋር ያበቃል። ምን ማለት ነው? አሜሪካ ልሄድ ነው ለትምህርት። እንግዲህ ያው ምንም ማለት አሜሪካ? አዎ እኔን ትተኸኝ እኔ እናንተ እኮ ማለት እኮ የአንድ ሳንቲም 2 ገጽታ እኮ ነው። ትተኸኝ አሜሪካ ቁርቁራ ጀላቲ እንዳልበላ ምንም ማድረግ አልችልም ወንድሜ፣ ምንም ማድረግ አልችልም። ተጨካከልን በቃ እንደዚህ ምንም ማድረግ አልችልም። ቻው። ያየው አሜሪካ ልትሄድ አሜሪካማ አትሄዳትም። ምን ያውቃለሁ። እዚሁ ድፉት ጌትዬ። እኔ እዚህ እያከኩኝ ጓደኛ አሜሪካ ገብቶ ሊያልፍለት ነው። እሱ ካለፈለት እኔ መኖር የለኝም። አባብዬ ቀይ ባህር አደባባዩ ደርሷል። የፕሌኑን ክንፍ ብለው እዚሁ ያስቀሩት ከሀገር ሳይወጣ አሜሪካ ትምህርት ብሎ ሄደ። ትምህርት ብሎ አሜሪካ ሄደ። ጉዴን አልሰሙም አባብዬ። ሸጋብቻ ቆንጆታ የግመል ጥፍር ቀለም ቀብቼ ገዛኋትን ስልኬን አፈራ ብሏት። አይ ሄሎ አክስቴ፣ ወይ ቆይ መልሼ ልደውልማ። ከዛፍ ላይ ወረፋ ጠብቄ ብር እየቀነጠስኩኝ ነው። አዎ እያፈስኩኝ ነው። ብር ይታፈሳል ብላችሁ አይደል ላካችሁ? አዎ ስራ ቆንጆ ነው። ምን እናንተ ያው የወር ደሞዝ እየጠዛችሁ ወሰዳችሁት እንጂ ቆንጆ ነው።
አዎ ሳራ በረሃ ላይ ፍሪጅ ይዤ ጀላቲ ልሸጥ ልወጣ ስል ነው። አረ ብርማ ይታፈሳል። ስራ እኮ የለም። ስራ ምን ስራ አለ? ብር ማፈስ ነው ዝም ብሎ ከዛፉ ላይ መቀንጠስ። እንዳንደ ህንጻው ለራሱ በብር ነው ይገርምሻል የተሰራው። ልክላችሁ አሁን ለቀጣይ ለባል ምልክላችሁ ብር በጣም ብዙ ስለሆነ በባንክ ስለማይቻል በሱዳን በኩል በመርከብ ነው ምልክላችሁ። ተቀበሉ። አዎ ሁሌ ብር አትበልኝ አባ ፈራባችሁ ብሎ ልንገርሽማ የሆነ ዜና ሰምቼ ነው። ካቦር ስቴት አረብ ሀገር ለሚኖሩ ሴቶች ትልቅ የምስራች አንጥቷል። ለንግድ የሚሆኑ ሱቆችን አመቺ በሆነ ቦታ ላይ እየገነባ ስለሆነ 50% በባንክ አዘጋጅተዋል። 20% ደግሞ ቅናሽ አለው። አያምልጠን። እኔም ኢትዮጵያ ስመጣ አረፍ እንድን የት ይገኛል? በካሳንቺስ፣ በሽሮ ሜዳ፣ በመገናኛና በአፍንጮ በር እየገነባ ይገኛል። ለኔ ነው እንደምከፍልኝ? አረ ለዘመዶች ለሁሉም ነው የምንከፍለው። ካቦድ እኮ ቅናሽ ስለሆነ ለአሰራር ምቹ ነው። አሎ ወይዬ ጋሽ ግመሉተኛ? አዎ ጥጦ አልቆበት ለራሱ ከራሴ አጥብቼ ነው ያስተኛው። በእውነት በጣም አሪፍ ያለሽ እንቱ ቀጀለ ሀቢቢ ከላህ መናአይት አላህ አንተ ሰው ይጠላአለው። በእናትህ ይቺ እንደ ድሮ ሰፌድ በእንጀራ ላስቲክ የተጠቀለለች ታክሲን ኮፈናውን ከፍቼ በኩርኩም ነው ሞተሯን ማጠፋለህ። በስነ ስርዓት ተሰለፍና ስራ። ጭስ ማውጫውን እንደ ፕራምፕሊት ነው መጠል። እኔ እጣላለሁ። ህግ አክብር፣ በቃ ህግ አክብር። ምን ሆነ ነው? አንዴ ሰው እየተቀበለ አስቸገረኝ። ማን ነው የሚቀበለው? ጥርሳም ያየው አንዴ እኔ የወንድ ልጅ ጸብ አንዴ ነው ብዬ ነበር፣ ግን አሁን አጼ ማንዴላ ነው የምሆንበት። መቅደላ ፋፉ ላይ ነው ማረገው። ናሳይ ጭፍልቅልቅ ነው ማረገው። እንዴ ዳልሽ ሰርቶ መለወጥ የለበት እንዴ ደረግ ይሏለው ነው ምን ብሮሱ አንተ ይሄ ነው እንዴ? እኔ ያኛው ልጅ መስሎኛል አይደል? ኧረ ቆይ ለዚህ ሌላ መፍትሄ ነው መጥሩሽ እንዴ? እኔ ልጅ ዛሬ ኧረ ማዘር ምንድነው እንዴ? እንደው እባክህ እኔ ልጅ ኮብልስቶን ቅጥቅጬ ነው ያሳደቁት። እንደው እባክህ ተውልኝ። የዛሬ ኧረ እኔ ማዘር የእርሶ ልጅ መሆኑን ስላላወቅኩ ነው። ምንም አልፈልገውም። ድውልል እኮ አልፈልግም ነበር። ከስድስት ኮንዶም አብልጦ ነው የወጣው። ስለዚህ ሳቃደገ ይጦረኛል ብዬ ነው እስካሁን ያደረስኩት። እንደው እንደ ዛሬ ነው ግብርና አላስቀጠቅጠው ወስጄው ወረፋው ነው ቢኔ የተመለሰው እንጂ ዘሩ እንኳን እንዲበዛብኝ አልፈልግም። ይጠላል እንደው ላንተም ጥውሰነብ እንደው ክበርልኝ ፈጣሪ ያሳድግ። እናንተ የበት ልጅ ተሚናው ነው ወርቄ ነው ማልከኝ። እኔ እያለሁ ጉንፋን እኔ እናንተ እያለሁ ጉንፋን በልቶሎ ሂድና ካበራሽ ቤት መጥረቢያዋን ላክልኝ ብለህ ተቀብለና እኔ ምን የመሰለ ቅጠን አጥናለሁ። መጥረቢያዋን እንደሚያንደሳጠነ ጉንፋን እልም የታብድራሽ ይጠፋል። ሄድማ ሄድ መጣሁ እኔ የማን ልጅ እንደሆንክ እኮ ስላላወቀ ነው አንተን ጉንፋን በል እናቴ ስትልሽ ይሄን ትናንት የመጣ አዲስ ፌሮ ነው ጨምረሽ ጠኝው ውልቅ ያደርግለታል ብላለች። ሄድና ሳጋ ፌርሜሎንና ብረት ድስቱን ይዘህ እንዲና ማሳየዋለሁ። አሁን ይለይልናል። እኔና እሱ በረም ባርገህ ታጠን እጂ በረም ባርገህ ታጠን አፈራባክ ብላና በጠራራ ፀሐይ አትዞር ስልህ እንካይንን አስገብተህ አናምጠው። ከታች አፍንጫህን ከያዘ በቢላዋ ቆረጥ አድርገው። ጤና መድን አላሳደስኩም ላንተ ብዙ ብር አላወጣም ወዳጄ። አሁን ፍንፍን እንዳልክ ተነስና ሄደህ ተኛ። በጠራራ ፀሐይ በቃ አትዞር እያልኩ እየተንከራተት ጎረቤት አንተን ገና ሳይጣጣ ይዘኛል። አንተ በሽተኛ አፈራባክ ብላ አራት ልጅ ምንም ብር የለኝም። አንተ አብሮ አደግ ጓደኛዬ ነህ። አብሮ አደግ ገዳዬ ነህ እንዴ? ለአንተ ለቴሌግራም ቴክስት መጀናጀኛ በቀን 200 ብር በወር 6000 ብር ሁሌ ትደምራለህ አንተ። እሱም እኔ 5ኛ ቢግ የተማርኩኝ 7ኛ አፍቅሬ በወረቀት ጀት ነበር የምንጀናጀነው። አንተ ትውልድ እኮ ነው እንደዚህ የባከሉ ትውልድ እኮ ነው። እኔ በታምራት ደስታ 7 ሴቶች ነበር እንባ ያረኩት። ለዛሬ እኮ ነው ያልኩህ። ለኔ ለዛሬ እኮ ነው ያልኩህ። 200 ብር ድሮ ሻይ ክበብ ሄደን 10 ቦምቦሎና አስተርስታ አዘግተን ነበር የምንጨፍረው። ግን አንተ በቃ የዛሬው ለትዳር ነው ያሰብኩት። ምን ላድርግሽ? በቃ ይሁን ስጦታ ልሰጣት ብዬ ማለት ነው። በቃ 5000 ብር ነው ያለኝ። በቃ ይጎደለው ስጦታ ልሰጣት። እቺ ለምንድን ነው ለትዳር ነው? እቺ ለትዳር ነው ያሰብኩት። እሱ ለርሳው የዛሬው ስጦታ በቃ ደህና ነገር። ስንት ብር ነው? 5000 ብር አለኝ። በቃ 5000 ብር። እኔ አሪፍ ስጦታ እንዳትረሳ አድርጌ አሪፍ ስጦታ ስጣለሁ። ሁለተኛ ግን አጠገብ አንተ ጓደኛዬ አይደለም። በቃ እሺ ለሆነ ተከታተል። ታኩር ፐርፊውም እንደሚታወቀው ወሎ ሰፈር ጋራን ሞል ላይ በቀበጫውን አድርጎ ለደንበኞቻችን ከአውሮፓና ከተለያዩ ሀገራቶች ኦሪጂናልና ቴስተር ሽቶዎችን አቅርቦልዎታል እና መጪውን አረፋ በዓል በማስመልከት ቆንጆ ሽቶዎችን አቅርቦልዎታል። መተው ይጎብኙን። በአካል መምጣት የማይችሉ ሱቅ አፕሊኬሽንና ቴሌግራም ቻናላችን ባዮ ላይ ያስቀምጠናል። እዛ በመግባት ኦርደር ማድረግ ትችላላችሁ። ያላችሁበት ቦታ በነፃ ዲሊቨሪ እናደርሳለን። ለምታሳዩ ፍቅርና እንክብካቤ ከልብ እያመሰገንኩኝ አሁንም እንበረታታና ወደፊት ገስክሼ እንሄድ ለምትመክሩ ወዳጆቼ ከልብ አመሰግናለሁ። ይመቻችሁ። በጣም ረቡኝ እንዴ ሲሆን እናንተን እየጠበቅኳችሁ ነበር። እንደምትመጡ እንዴት ናችሁ? ስትወጡ ምን ልታዘዘኝ እንዴ? ምን ልታዘዘ ነገር አምጪልኝ። ደንበኞቻችን ሲቆሽሹብን የመጥረግ ኃላፊነት አለብን። ምን ሆነ ነው ደንበኛ ቆሽሿል? ምን ልታዘዘኝ እንዴ? የሚበላ ምን አለ? የሚበላ ነገር አለ። ማትመሩኝ የዛሬው በግ ሻኛለሁ
ከመታረዱ በፊት እስቲ ምን አሳቡና ባስገብቶ ነው በጋችን የሚታረደው እዚህ ቤት። ጥብሳችሁ እንዴት ነው ይጣፍጣል? አሪፍ ነው። እኔ ጥብስ ቀምሼው አላውቅም፣ ግን እዚህ የሚመጡ ከስተመሮች ይጣፍጣል ነው የሚሉት። ያበደ ነው። እሺ ዱለት ነገር ይመቻችኋል እንዴ? ዱለትና ጥብስ ነው። ዱለት ለምበጎ ያርሰናል ደጋፊና ልቀለድ እዚህ ነው ይመጣው። በቃ በተመቻችሁ እንዴ? በተመቻችሁ አሪፍ ነው። ዱለት ላይ ይመቻችሁ ነው እንዴ? ጥብስ በልታችሁ በቃ ሂሳብ ስጥኝ። እዛ ጋር ሰዎች እኔ የምጠጥ ለይ ምን ሆኖ ነው አስገቡ። ካሽ አልቀበልም እንዴ? በስልጠነ ዘብካሽ እና በምን በአቢሲኒያ ባንክ እያለ ፖስ ማሽን እያለ ኪዋር ኮድ እያለ ካሽ ወጣት አይደላችሁ እንዴ? ፋራ አትባሉ እናንተ መንዴ። ኦኬ ይሄን በአቢሲኒያ ባንክ ስቀበል በቀን እስከ 500 ብር ጉርሻ አገኛለሁ። ለእናንተ ደግሞ ባለ 2 መኝታ አፓርታማ እጣ እድለኛ ትሆናላችሁ። ስለዚህ በአቢሲኒያ ባንክ ክፍያዎትን ይፈጽሙ። ምንድነው ጋሽ ልግባ እንጂ ወንድሜ ሰርግ እኮ ነው። የታባ ነው የምገባው? የወንድሜ ሰርግ እኮ ነው። ማን ነው ወንድሜ ያደርግ? እናቴቱም ሁለት ቁርጥ ብቻ ነው። ሁለት ቁርጥ ነው ወድህን አስፍተህ መጣ። ይርጋት ምንድነው ዶስ እንዳታረገ ያንሱ ተሽቀብጠው ወንድሜ እኮ ነው። ምንድነው ገብቼ እበላለሁ። እኔ እኮ አስቸፋሪ እኮ ነኝ። ይሄ ሰርግ እኮ ካለና ይበላል። እዚህ አስቸፋሪ ታውቁ ይባላል። ይሄ ለእናንተ አይመጥንም። አንዴ ታርክ የሰፈሩ ቀዋጭ ነኝ። እዚህ ገብቼ እንትን ሰርጉን እስኪ ጨፍራ ጨፈራ ላይ ጠብቁኛል። አስቸፋሪ እያልኳቸው አንቺ ጎበዝ ነሽ፣ ግን አገባ አንተ ምን አገባህ? አንተ ዘበኛ አይደለ እንዴ? ልጣላ እንዴ? ክላሽ ስለያዝክ ነው እንዴ? ምን እንደውስ እንዳታረግ። ለምን ክላሽ እኮ ነው ያንተ አይደለም ክላሹ ለራሱ ምን አገባህ? በቃ አገባም አልኩ አይደል? እንዳልጠረቅም አታስገባኝ። እንደውም ምን ማለት ግንቦት 23 በሚሊኒየም አዳራሽ ሙዚቃ አለ፣ የተለያዩ አርቲስቶች ይመጣሉ፣ ምግብ አለ፣ መጠጥ አለ። ፏያልኩኝ የቻምፒዮንስ ሊግ ፋይናል ጨዋታ እያየን በቦታውም ላይ ዮሐና አብዱካየር እንዲሁም ልጅ ማይክ ይገኙበታል። ቀድመን እንገናኝ፣ በሰዓቱ እንገናኝ። ይመቻችሁ። አንተ ግን ቅንቅናም ሽማግሌ ነሽ። በሰልፍ እንደዛተ እናንተ እዚህ ተርመጥመጡ። እኔ ቸከሷን ጠበስኳት። አሜሪካ ሻይ ልጠጣ ልሄድ ነው። እንዳትደውልልኝ አንተው ካንትሪ በያዬ አንተ ሻይ ቅጠል አባቴ። ወንድ ልጅ እንደዚህ ነው። እንደው የሰፈር ወጠጤዎች እንዴት ናችሁ? ተለያየን እኮ በቴሌግራም ትናንት ሳውራ የነበረች ቸከስ ናለች። ቪዛው ሊመታ ነው እንደጉድ አባቴ። ድንጋይ ምናምን ማሙክትቻለሁ። እንዳትደውል እንግሊዘኛ ምናምን አላወራም። ላገኛት በረርኩኝ እኮ አልመጣም ከዚህ በኋላ እዚህ ከሀገር ያወጣ Salam. Let's go. So nice to see you. Thank you for coming. ወይኔ ቴሌግራም ላይ አንድ ፍሬ ልጅ አይደል እንዴ የምትመስለው እንዴ? አረ በእንግሊዘኛ አጣለፈችን። አረ ልቤን ያንቺው ካንትሪ። አረ ይበቃኛል አንቺ። አረ ይበቃኛል እናንተ። አረ በእናትሽ ጉድ ይልሻለሁ። ተወደረሽ ምን እንደምትሰማዋትም ተወደ